ሰላም እንዴት ናችሁ? ዛሬ ላይ ምናልባት አሁን ካላችሁበት ወደ ቀጣይ ሌቭል ማድረግ የሚፈልጉ ከሆነ አሁን ካላችሁ የጭንቅላት ክላሪቲ በላይ ክላሪቲ እንዲኖራችሁ ከፈለጋችሁ እና ደግሞ ይበልጥ ሰላም የምትፈልጉ ከሆነ ህይወታችሁ ላይ ይሄን አንድ ነገር ብታደርጉት ለውጥ ማምጣት ትችላላችሁ። በቀጣይ 7 ቀን ምናልባት በ2 ቀን ውስጥም ለውጥ ማየት ትጀምራላችሁ። እሱን በደንብ አስረዳችኋለሁ። ምናልባት ሌላ ሰው ላይነግራችሁ ይችላል፣ እናንተም ላትረዱ ትችላላችሁ። ነገር ግን ህይወታችሁን ቶታሊ ነው ሽፍት የሚያደርገው። ወደ ቪዲዮ እንገባለን። ከዛ በፊት ግን ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ካላችሁ አንድ ለአንድ ኮቺንግ ለ2 ሰዓት ያክል አንድ ለአንድ አቴንሽን ሰጣችኋለሁ፣ ጊዜ ሰጣችኋለሁ። አይደንቲቲያችሁን መቀየር እንድችሉ ማግዛችኋለሁ። ይህም በመጠቀም ገቢያቸውን በደንብ ማሳደግ የቻሉ ሰዎች አሉ። በቅርብ የዛሬ 2 ወር የጀመረች ልጅ ነበረች። አሁን ላይ $43,000 በ2 ወር ውስጥ መስራት ትችላለች። ዲጂታል ማርኬተር ነች፣ ውጭ ነው የምትኖረው። እንዲሁም ደግሞ አገር ውስጥ ሆነው በጣም እየሰሩ ገንዘብም እያገኙ ነገር ግን ከራሳቸው ጋር ጊዜ የሌላቸው፣ ጤንነት ማይሰማቸው፣ ሰላማቸው ላይ በጣም የተቃወሱ ሰዎችም በኮቺንግ ምክንያት ህይወታቸውን ሽፍት ማድረግ ችሏል። እናንተ የምፈልጉ ከሆነ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንገባለን። አሁን ይሄ ምላችሁ ሩቲን ብዙ ነገር ነው የሚቀይርላችሁ። እኔ የምር ስረዳው ረዥም ጊዜ አስቤበታለሁ፣ ግን አላደረግኩትም። ግን ስረዳውና ሳረገው ትልቅ ሽፍት ነው የመጣሁት ማለት ነው። ይሄም ሩቲን ያው ነግራችኋለሁ። አሁን ማልነግራችሁ ለመሰላችሁ ብዙ ጊዜ ጭንቅላታችን አቴንሽን ስፓናችን በጣም ዝቅ ስላለ በቃ ስትሰሙት ሮጣችሁ እንዳትሄዱ ነው። እና እንደምነግራችሁ ሚስጥር ምናምን የሚባል ነገር የለም። ምናልባት ትንሽ ቆየት እንድትሉ። ብዙ ጊዜ ሰው ሚስጥር ምናምን ካልተባለ ያው ጭንቅላቱ ድንዝዝ ስላለ ይሮጣል ወደ ቀጣይ ቪዲዮ፣ ወደ ቀጣይ ቲክቶክ ቪዲዮ፣ ወደ ቀጣይ ዩቱብ ቪዲዮ ማለት ነው። ረጋ በሉና በደንብ አዳም። ይሄ ሩቲን ምንድነው? ማታ ላይ በጊዜ መተኛት መቻል ነው። ማታ ላይ ኮንሲስተንትሊ ጠዋት በጊዜ ተነሱ ምናምን ይባላል። እሱን አርጉት አታርጉት ችግር የለም። ማታ ላይ ግን እስኪ በጊዜ መተኛት ጀምሩ። በጊዜ መተኛት ስትጀምሩ አንደኛ የምታደርጉት ምን መሰላችሁ? ይሄ ገና ብዙ ነገር ይቀረኛል፣ ብዙ ያልሰራሁት ብዙ ያላወቅኩት ነገር ይቀረኛል ስለሚል ነው ሰው በጣም የሚያመሸው። እኔ እንደዛ ነበርኩ። ምንም የተለየ ነገር የምፈጥረው ነገር የለም፣ ግን አልተኛም። የዛሬ 4 ዓመት አካባቢ ሰምቼ ነበረ። ሲጀመር ከሆነ ሰዓት በኋላ ማታ ላይ የምትሰሩት ስራ ያን ያህል ፕሮዳክቲቭ አይደለም፣ ዝም ብሎ የውሸት ነው ሲል ሰምቼው ነበረ፣ ግን አላመንኩትም። ቀጠልኩበት፣ ምንም ለውጥ አላመጣውም ነበር። ለሞመንት ግን ይሄን ስረዳ ከ3 ሰዓት ተኩል በኋላ ከ4 ሰዓት በኋላ ስልካችሁን አስቀምጣችሁ ወደ እንቅልፍ ሂዱ። አንደኛ ማወቅ ያለባችሁ በየቀኑ በቃ የተሰጠን ቻርጅ አለ ብላችሁ አስቡ። ባትሪ ሄልዝ 100% ተሰጥቶናል ብላችሁ አስቡ። ማታ ሲመጣ መተኛት አለብን እና ስታመሹ ሳተኙ ስቀሩ፣ ይሄን በስራ ሳትሄዱ ስቀሩ ማለት ነው ከነገ እየተበደራችሁ እንደሆነ ማወቅ አለባችሁ እና የሆነ ጊዜ ላይ ብሬክዳውን ታደርጋላችሁ። ስለዚህ ማታ ላይ በጊዜ መተኛታችሁ አንደኛ ከብዙ ሰው የተሻላችሁ እንድትሆኑ ያደርጋችኋል። እንዴት ካላችሁ ብዙ ሰው አይተኛም። ብዙ ሰው እስከ 7 ሰዓት እስከ 8 ሰዓት እስከ 9 ሰዓት አለ ሶሻል ሚዲያ ላይ ማለት ነው። እና በጊዜ መተኛት ብትጀምሩ በጊዜ መነሳት ትጀምራላችሁ። እቺ አንድ ትንሽ ነገር ምን እንደምትሰራ ልንገራችሁ። በጊዜ መነሳት ትችላላችሁ። በጊዜ ስለምተኙና በጊዜ ስትነሳላችሁ በመሀል የምተኙበትም ሰዓት ማለት ነው ረዘም ያለ ስለሆነ ይበልጥ እረፍት ይኖራችኋል። ከዛ ደግሞ አንደኛ ቀናችሁ ላይ ማድረግ ያለባችሁ ነገሮች ታደርጋላችሁ። ለምን? ማታ በጊዜ እንደምተኙ ስለምታውቁ። እኔ ማታ አርፍጄ በምተኛባቸው ጊዜያቶች ላይ ቀን ላይ ማድረግ ያለብኝን ነገር ራሱ በደንብ አላረግም፣ ሳላውቀው ማለት ነው። ለምን? በቃ አምሽቼም እሰራዋለሁ ብዬ ስለማስብ። ግን እንደምተኛ ስለማውቅ ቀን ላይ ማድረግ ያለብኝን መጨረስ ጀምሬያለሁ፣ ማታ ላይ በጊዜ መተኛ ስጀምር ማለት ነው። ስለዚህ በጊዜ መተኛታችሁ እንድትነሱ ያደርጋችኋል። ረዥም ሰዓት እረፍት እንዲኖራችሁ ያደርጋችኋል። ከዛ ደግሞ ቀን ላይ መጨረስ ያለባችሁ ነገር ጨርሳችሁ እንድትሉ ያደርጋችኋል። አታራዝሙ፣ ምክንያቱም ማታ እንደማትሰሩ ታውቃላችሁ፣ እንደምተኙ ታውቃላችሁ። ስለዚህ ቀድማችሁ ቀናችሁ ላይ ኢፌክቲቭ ሆናችሁ ትውላላችሁ። ከዛ በተጨማሪ ጭንቅላታችሁ ይበልጥ ክላሪቲ ይኖረዋል። ለምን? አምሽታችሁ ስትተኙ ታውቁታላችሁ። ጠዋት ስትነሱና ውሏችሁ ላይ ጭንቅላታችሁ የሆነ ዳመና ያለው ነው የሚመስለው። በቃ የሆነ ጨለማ ውስጥ ያላችሁ ነው የሚመስላችሁ። ላይታወቃችሁ ይችላል። ቡናም ጠጥታችሁ ብቻ ከነቃችሁ በኋላ ላታስተውሉ ትችላላችሁ። ግን በጊዜ መተኛት ብነግራችሁ በጣም ትልልቅ ነገር ላሉ ሰዎችን ማታ ላይ ብትፈልጓቸው አታገኟቸው። ተኝቷል፣ ስልካቸውን አይዙም እና ተኝቷል ማለት። ድሮ እኮ እንደዛ ነበር የምንኖረው።
ከሆነ ጊዜ በኋላ ያመጣነው ነገር ነው። ድሮ ለምን ታመሻላችሁ? እስቲ አስታውሱ። አታምሹ። የሆነ ጊዜ የሚሄድብን ጊዜ የሚያመልጠን ሰዎች የሚቀድሙ ዓለም የሆነ ቦታ እየሄደብን እንደሆነ ስለሚመስለን ነው። የትም አትሄዱ። ምንም አያመልጣችሁ፣ ምንም አታገኙ። በጊዜ ተኙ እና ሲምፕል ነው። ቀልድ ሊመስላችሁ ይችላል። እስቲ ግን በጊዜ እየተኛችሁ ስራዬ ብላችሁ በቃ 3 ሰዓት ሲል ስልኬን አስቀምጣለሁ። ከዛ ከመተኛት ጋር ደግሞ በተያያዘ የምታደርጉትን ነገር ልንገራችሁ። ስተኙ ሳይሆን ከመተኛታችሁ በፊት አንደኛ ከመተኛታችሁ ከ30 ደቂቃ በፊት ስልካችሁን ዞር አድርጉት። መተኛትን እንደ ስራ ውሰዱት፣ እስቲ እንደ ሲሪየስ ነገር ውሰዱት እና ኢንቴንሽናል ይተኙ። አይኖ ዝም ብላችሁ ነው የምተኙት፣ ስልካችሁ ፊታችሁ ላይ ወድቆ ነው የምተኙት። ግን ስራዬ ብላችሁ መተኛት ጀምሩ። ስልክ አስቀምጡ። መጨረሻ ላይ የምታደርጓቸው ነገሮች አርጉ። ለመተኛት መዘጋጀት ማለት ነው። ከዛ ከመተኛታችሁ ከ5 ደቂቃ በፊት ላይክ አልጋው ላይ ገብታችሁ ከመተኛታችሁ ከ5 ደቂቃ በፊት ቁጭ በሉ። አሁን መተኛቱ ብቻ ነው ደግሞ እቺ ቁጭ የምትሏት ነገርም ህይወታችሁ ላይ ለውጥ እንደምታመጣ ልንገራችሁ። 5 ደቂቃ ቁጭ በሉ። 5 ደቂቃ ቁጭ ብዬ ስተኛ እና ዝም ብዬ ስተኛ አንድ አይደለም። ዝም ብዬ ስተኛ ተሸክሜ ነው የምተኛው። ውሎዬን፣ ሀሳቦቼን፣ ብዙ ነገር ተሸክሜ ነው የምተኛው። 5 ደቂቃ ቁጭ በሉ። ሰውነታችሁን አስቀምጡት። ዝም በሉ እና አይናችሁን ጨፍናችሁ ቁጭ በሉ። ምንም አታርጉ። ይህን ለምን ነው የምታደርጉት? ሰውነታችሁን ቆም እንድታደርጉት። እየሆነ እየጋለበ እያሰበ ሊተኛ የነበረውን ሰውነታችሁን ቁጭ ልታደርጉት ነው። ቁጭ ታደርጉትና ከዛ ደግሞ በ5 ደቂቃ ውስጥ ምን ማድረግ ትችላላችሁ? የምትፈልጉትን ነገር አይታችሁ እንዲሰማችሁ አድርጋችሁ መተኛ ትችላላችሁ። ለምን? ድብቁ አእምሮ ክፍላችን ማታ ላይ ክፍት ይሆናል። ማታ ላይ ይዛችሁ የምተኙት ማለት እንዴት ብላችሁ አስቡት መሰላችሁ? ሰብኮንሽስ ማይንድ የሚባለው አእምሮ ክፍላችን እንደ ሴት ነው ብላችሁ አስቡት። ኮንሽስ ማይንድ የሚባለው ደግሞ እንደ ወንድ ነው። ወንዱ ዘር ይሰጣታል፣ ሴቷ ታሳድጋለች። ሰብኮንሽስ ማይንድ ማታ ክፍት ይሆናል። ማታ ይዛችሁት የምተኙት ሀሳብ እንደ ማስረገዝ ነው ብላችሁ አስቡ እና ማታ ኢንቴንሽናል 5 ደቂቃ ቁጭ ስትሉ አእምሮን እያስረገዝኩት ነው ብላችሁ ተኙ። ነገ ላይ ውሏችሁ ላይ ሀሳብ ያመጣላችኋል፣ ሰው ጋር ያገናኛችኋል፣ ብዙ ነገር ይሆናል። ማታ ላይ ግን ኢንቴንሽናል ይሆን ብላችሁ ተኙ። ደስ ብሏችሁ ተኙ። ያን ደስታ ይዛችሁ ተኙ። ጠዋት በሚገርም ኢነርጂ ነው የምትነሱት። ጠዋት እርፍ ብላችሁ ነው የምትነሱት። ምነግራችሁ ይሄ ዝም ብላችሁ ተኝታችሁ ጠዋት ስትነሱ ደክሟችሁ ነው እየተነሳችሁ ያላችሁት። ስለዚህ ሆም ብላችሁ ቁጭ ብላችሁ 5 ደቂቃ ከዛ ተኙ። አንድ ሳምንት አድርጉት፣ ነገሩ ይለውጡን። አንድ ቀን አሁን ይህን ቪዲዮ ዛሬ ታያላችሁ አይደለ? እስቲ ዛሬ ይህን ቪዲዮ እያያችሁ ያላችሁ ሰዎች ሁሉ አሁን ምላችሁን ነገር አድርጉት እና ነገ ውጤታችሁን መታችሁ ኮሜንት ላይ ጻፉት። አይ ዊል ዌይት። በጣም ነው የምጠብቀው። እንዳልኳችሁ ከ3 ሰዓት በኋላ ወይ ከ3 ተኩል በኋላ ተኙ። እናንተ 4 5 ምናምን ተኙ ከነበረ። ከዛ ደግሞ ከመተኛታችሁ በፊት 30 ደቂቃ ስልካችሁን ቁጭ አድርጉ። ማሰብ ካለባችሁ መዘገጃጀት ካለባችሁ ተዘገጃጁ፣ ለመተኛት ማለት ነው። ከዛ ደግሞ 5 ደቂቃዋን ያልኳችሁን ቁጭ በሉ። ዝም ብላችሁ ምንም አታርጉ። ሰውነታችሁን አስቀምጡት። ስቲል አድርጉት። ሰውነታችሁን ስቲል ማለት እንዴት መሰላችሁ? እንደዚህ ይሄ እቃ በቃ ቁጭ ስታደርጉት ቁጭ ነው የሚለው። ሰውነታችሁን ቁጭ አድርጉት። ከዛ ደግሞ በምናባችሁ የምትፈልጉት ነገር ኦልሬዲ እንደሆነ አድርጋችሁ ተሰምቷችሁ ጠዋት ስትነሱ የሚሰማችሁ ኢንቴንሽናል እንቅልፍን የተኛችሁ ጠዋት ስትነሱ የተሰማችሁ ነገር ደግሞ ጠዋት ዘላችሁ ወደዚህ እንዳትመጡ፣ ግን የተሰማችሁ ነገር ጻፉልኝ። ጠዋት የምታደርጉትን ነገር ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ይመቻችሁ። ይሄን ነገር አድርጋችሁ ነገ ላይ ውጤታችሁን ማየት ፈልጋለሁ፣ ስሜታችሁን ማየት ፈልጋለሁ እና ይመቻችሁ። ዋን ቱ ዋን ኮችንግ የምፈልጉ እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩ። መልካም ጊዜ